ከቁጥር 27 ጀምሮ እስከ ቁጥር 29 ድረስ ያሉትን አነብላችኋለሁ እስከ ምዕራፍ ማጠቃለያ ድረስ ማለት ነው። እንደዚህ ይላል። ባለፈው ቁጥር 27ን ለመመልከት ሞክረናል። ነገር ግን የመጨረሻውን ሐሳብ ስላልተመለከትን እሱንም ጭምር አንድ ላይ አነብላችኋለሁ። እናንተስ ከእርሱ የተቀበላችሁት ቅባት በእናንተ ይኖራል፣ ማንም ሊያስተምራችሁ ያስፈልጋችሁ። ነገር ግን የእርሱ ቅባት ስለ ሁሉ እንዲያስተምራችሁ እውነተኛም እንደሆነ ውሸትም እንዳልሆነ እናንተንም እንዳስተማራችሁ በእርሱ ኑሩ። አሁንም ልጆቼ ሆይ በሚገለጥበት ጊዜ እምነት እንዲሆንልን በመምጣቱም በእርሱ ፊት እንዳናፍር በእርሱ ኑሩ። ጻድቅ እንደሆነ ካወቃችሁ ጽድቅን የሚያደርግ ሁሉ ከእርሱ እንደተወለደ እወቁ ይላል። እንግዲህ በዚህ ክፍል ላይ ከገና ከምዕራፉ መጀመሪያ ጀምሮ ዮሐንስ እነዚህን በጣም የሚወዳቸውን ልጆቹ እየሞገተ ያለው እያስጠነቀቀ ያለው እና ደግሞ መንገድም እያሳየና እየመራቸው ያለው በአኗኗራቸው ክርስቶስን በሚመስል ሕይወታቸው ላይ እንዲጠነቀቁ ለማድረግ ነው። ምክንያቱም ገና ቁጥር 6 ላይ ምን ብሏል? በእርሱ እኖራለሁ የሚል እርሱ እንደተመላለሰ ሊኖር ይገባዋል። ስታንዳርድ አለ፣ ደረጃ አለ። ዝም ብሎ በመሰለኝ አይመላለስም። ለእነዚህ ሁሉ ነገሮች ነው ለመመላለሱ ነው እነዚህ ሁሉ ነገሮች የገቡት። ቃሉ ቢሆን ማስተማሩ እንደገና የተቀበሉት ቅዱስ ቅባት ሁሉ የሚያስፈልገው ከዚህ የተነሳ ነው። እና ቁጥር 27 ላይ የመጨረሻውን ፍሬዝ ባለፈው ያላየናትን እሷን በመመልከት እንጀምር። እንዳስተማራችሁ በእርሱ ኑሩ ይላል። እንግዲህ ስለ ትምህርት ስናነሳ ሁለት ነገሮችን ነው ዮሐንስ የሚያነሳው። አንደኛው ራሱ ከጌታ የሆነው ትምህርት አለ፣ ሁለተኛ ደግሞ የስህተት ትምህርት አለ። እነዚህ ከመካከል የወጡ የሳቱ ወንድሞች የሚያስተምሩት ትምህርት አለ። ሁለት ትምህርቶች ናቸው በንጽጽር እዚህ ምድር ላይ ያሉት። ሁልጊዜም ስንመለከት ከሁለት አንዱ ትምህርት ነው ሰውን የሚያገኘው። ሰው ደግሞ የተማረውን ትምህርት ይመስላል። የተማረውን ትምህርት ይተገብረዋል። በተማረው ትምህርት መሰረት መኖር ይጀምራል። ስለዚህ ሁለት አይነት ትምህርቶች አሉ። አንደኛው ትምህርት ከዓለም የሆነው ነው፣ ከምድር የሆነው ነው፣ ከስጋ ከአጋንንት የሆነው ነው። ሁለተኛው ደግሞ ከሰማይ የሆነው ከእርሱ የሆነው ነው። እሱም ደግሞ ውጤቱ አኗኗራችንን መለወጥ ነው። ስለ ትምህርት ነው ትንሽ እዚህ ቁጥር ላይ የምናስተውለው በመጨረሻው ቁጥር ሐሳብ መሰረት ማለት ነው። እንዳስተማራችሁ በእርሱ ኑሩ። እግዚአብሔር የሚያስተምረን ለአንድ ዓላማ ነው ማለት ነው። እንድንኖር በእርሱ እንድንኖር ለማድረግ ነው የሚያስተምረን። ማስተማር በጣም ሰፊ ሐሳብ ነው። እግዚአብሔር ልጆቹን የሚያስተምርበትን የማስተማሪያ ሜቶዶች ስትመለከቱ 3 ነገሮች ናቸው። እግዚአብሔር ልጆቹን የሚያስተምርበት መንገድ አጠር አድርጌ ልንገራችሁ። የመጀመሪያው እግዚአብሔር ልጆቹን የሚያስተምረው በዳግመኛ ልደትን የሚያስተምረው ምን ማለት ነው? ዳግመኛ ልደት ራሱ ትምህርት ነው። በመጽሐፍ ቅዱስ ላይ በዮሐንስ 6:45 ላይ ምን ተብሎ ተጽፏል? ከአብ የሰማ የተማረም ወደ እኔ ይመጣል። ያ ማለት ዳግመኛ መወለድን የሚያመለክት ቃል ነው። ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ የሚለውም ቃል የቦርን አጌን ቃል ነው። ስለዚህ የመጀመሪያው እግዚአብሔር እኛን የሚያስተምረውበት ማስተማሩ የሚገለጥበት መንገድ ምንድነው? ዳግመኛ መውለድ ነው። ዳግመኛ መውለድ ራሱ ትምህርት ነው። ምክንያቱም ዳግመኛ ስንወለድ ዘሩ በውስጣችን ይኖራል። ከዛ ደግሞ እሱን የመምሰል ነገር ውስጥ ይኖረናል። ማንም ሰው መቼም ወላጁን የሚመስለው በመወለድ ውስጥ እንደሆነ እናውቃለን። በስጋ እንኳን ስትመለከቱ በስጋ አንድ ልጅ የሚመስለው እናትና አባቱን ነው። ምክንያቱም በመወለድ ስላገኘ ዲኤንኤ ስላገኘ። ስለዚህ እግዚአብሔር በመጀመሪያ ልጆቹን የሚያስተምረው በዳግመኛ ልደት በኩል። ዳግመኛ ልደት ራሱ አንድ ትምህርት ነው። በውስጣችን ሕጉን ያትመዋል። ትምህርት ማለት እሱ ነው። ሕጌን በልቦናቸው እጽፈዋለሁ ወይም አትመዋለሁ። ከታናሹ እስከ ታላቁ ያውቁኛል። ከዚህ የተነሳ ነው ማንም ወንድሙንና ጎረቤቱን ጌታን አውቆ ማስተማር የማይጠበቅበት። ምክንያቱም ያውቁኛል። እንዲያውቁኝ የማደርግበት አንዱ አሰራሪ ምንድነው? ዳግመኛ ልደት። የድንጋዩ ልብ አውጥቶ የሥጋ ልብ ማስቀመጥ፣ የልባቸውን ሸለፈት መግረዝ፣ በትእዛዙ ማስኬድ። እነዚህ የዳግመኛ ልደት ስራዎች የጸጋ ስራ እግዚአብሔር ልጆቹን የሚያስተምርበት የመጀመሪያው ትምህርት ሲሆን፣ ሁለተኛው ደግሞ በቃሉ በመኮትኮት ነው ልጆቹን የሚያስተምረው። ሮሜ 6 ቁጥር 17 ላይ ከተማራችሁ ከትምህርት አይነት
መልካም አኗኗር ለጽድቅ የሚሆን ፍሬ አላችሁ ብሎ ጳውሎስ ይናገራል። እና ልክ እንደዚህ ቁጭ ብለን መማራችን የደቀ መዛሙርት ትምህርት ተብለን መማራችን ደቀ መዛሙርቱ ከጌታቸው እግር ስር ተቀምጠው 3 ዓመት ተማሩ። እነዛ 3 ዓመት የተማሩ ደቀ መዛሙርቱ ደግሞ ሌሎችን እንዲያስተምሩ አደራ ተቀበሉ። ከዛ በኋላ እስካሁንም ድረስ በቤተክርስቲያን ላይ ይሄ ስርዓት ተደንግጓል። አገልጋዮች፣ መጋቢያን፣ በቤተክርስቲያን ውስጥ የተሾሙ ሹመኞች ሁሉ ዋነኛ ስራቸው ማስተማር ነው፣ በቃሉ መኮትኮት ነው። እሱም ደግሞ ለኑሮ ያዘጋጃል ማለት ነው። ጌታን ለሚያስከብር ኑሮ፣ ስታንዳርድ ላለው ክርስቶስ ለተመላለሰበትና ኖሮ ላሳየው ህይወት ሁለተኛው ደግሞ መንገዳችን የምንማርበት በቃሉ ነው። ሶስተኛው በመናልፈበት ህይወት ጎዳና ሁሉ ነው። በመናልፈበት ህይወት ጎዳና ማለት መከራው ቢሆን፣ ስደቱ ቢሆን፣ ማግኘቱ ቢሆን፣ ማጣቱ ቢሆን እያንዳንዱ ውጣ ውረድ እግዚአብሔር እኛን የሚያስተምርበት ነው። በዕብራውያን ምዕራፍ 5 ቁጥር 8 ላይ ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ ይላል። ስለዚህ እግዚአብሔር በኑሮ ሂደት ውስጥ ደግሞ ያስተምራል ማለት ነው። በዲሲፕሊን ያስተምራል። የዕብራውያን ጸሐፊ እንደሚናገረው ከቅድስናው እንድንካፈል ለማድረግ ይቀጣናል። እሱ ራሱ አንዱ የትምህርት መንገድ ነው ማለት ነው። ስለዚህ እግዚአብሔር በሶስት ነገሮች ያስተምሮናል። በምን አስተምሮናል? በዳግመኛ ልደት በኩል አስተምሮናል። ማለት ህጉን በልቦናችን ጽፎናል። አንድ ሰው ቦርን አጌን ሲሆን ትልቁን ትምህርት ተምሯል። የተማረው ሰው ሊያስተምረው የማይችለውን ትምህርት እግዚአብሔር አስተምሮታል በመንፈስ ቅዱስ ህጉን በልቦናው በመጻፍ ማንም ሊነግረው እስከማይችል ድረስ በልቦናው ላይ ህጉን ጽፏል። ሁለተኛ ደግሞ ከዛ በኋላ ቦርን አጌን ከሆነ በኋላ ጌታን ከተቀበለ በኋላ የውሃ ጥምቀት ከወሰደ በኋላ በየዕለቱ ከሐዋርያት ትምህርት ይካፈሉ እንደነበር የጥንቶቹ በቤተክርስቲያን ውስጥ ይህ ስርዓት አለና እሱም አሁን ዛሬ እንደምናደርገው መማራችን፣ ዋንቷን መማራችን፣ አንድ አገልጋይ ነፍሳትን ይዞ የደቀ መዝሙር ትምህርት የአገልግሎት ትምህርት እያለ መሰረታዊ ትምህርት ማስተማሩ እግዚአብሔር እኛን የሚያሳድግበት እና ለኑሮ እኛን የሚያበቃበት አንዱ ነው። ሶስተኛው ደግሞ የምናልፍበት እያንዳንዱ ጎዳና ያስተምረናል። በህይወታችን ውስጥ ያለው ማናቸው መከራ እግዚአብሔር እኛን የሚያስተምር። የሁሉም ትምህርት ግን ዋናው ተጠቃሽ ግን ጸጋው ነው። ለዚህ ነው ቲቶ ላይ ምዕራፍ 2 ላይ ከቁጥር 11 እስከ 13 ተመለከቱ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ካለ በኋላ ያም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከው ተስፋችን እየተጠባበቅን በዚህ ምድር በጽድቅ እሱን በመፍራትና በመፈለግ እንድንኖር ምን ያደርገናል? ያስተምረናል። ስለዚህ ጸጋውን የሚያስተምረን ቦርን አጌን የጸጋው ውጤት ነው። ዛሬ የምንማረው ትምህርት የጸጋው ውጤት ነው። በህይወታችን በመከራ ውስጥ እንኳን ስናልፍ የሚደግፈን ጸጋው ነው። ስለዚህ እግዚአብሔር በጸጋው በኩል በሁሉም አቅጣጫ እያስተማረን፣ ነገር ግን አንድን ዓላማና ፍሬ ከኛ ይጠብቃል። ምንድነው እሱ ከተባለ ጌታችንን መምሰላችን። ለዚህ ነው በሉቃስ 6:40 ላይ ጌታ እንደዚህ ተናገረ። ፈጽሞ የተማረ ማንን ይመስላል አለ? መምህሩን ይመስላል። ፈጽሞ የተማረ ማለት ኮምፕሊት ያደረገ ያጠናቀቀ። ታውቃላችሁ መቼም ትምህርት ጀምሮ ማቋረጥ የሚባል ነገር አለ። እዚህ በምድር ላይ ዩኒቨርሲቲ ገብቶ ሳይመረቁ መውጣት አለ። ነገር ግን ፈጽሞ የተማረ ኮምፕሊት ያደረገ ኢንኮምፕሊት ያልተባለ ሁሉንም ሳብጀክት በትክክል የተማረ ሰው፣ ቅድም ባልኳችሁ በሶስቱ መንገዶች የተማረ ሰው ምን ይሆናል? እንደ መምህሩ ይመስላል። ጌታውን ይመስላል። የሚመስለው በምንድን ነው? በአካሄዱ ነው፣ በአኗኗሩ ነው። ስለዚህ ሰው አይቶት እሱ ውስጥ ማንን ይመለከታል? ጌታን ይመለከታል። ስለዚህ የማስተማሩ ዓላማ እሱ ነው ወገኖቼ። መንፈሳዊ ትምህርት፣ ሰማያዊ ትምህርት፣ እግዚአብሔር እኛን የሚያስተምረው ትምህርት የሚለካው በጭንቅላት ዕውቀት ብቻ አይደለም። ዝም ብሎ ፍሬ በሌለው መሬት ላይ በማይወርድ ዲስኩር አይደለም የሚለካው። መንፈሳዊ ህይወት የሚለካው በመኖር ነው የሚለካው። ያዕቆብ ሲናገር ያዕቆብ 3:13 ላይ ከናንተ ማን ነው ጥበበኛ? ከናንተ ማን ነው አስተዋይ? በመልካም አኗኗሩ ያሳይ ይላል። በአኗኗሩ መግለጥ አለበት። በዕለት ተዕለት በመውጣት በመግባቱ እንደ ተማረ ማሳየት አለበት። የተማረ ከሆነ ከጌታ የተማረ ከሆነ ከቃሉ የተማረ ከሆነ ቦርን አጌን የሆነ ከሆነ በመከራ ውስጥ እግዚአብሔር በጸጋ አሳልፎ ያስተማረው ከሆነ ዓለማዊ ምኞትን በመካድ ጌታን በመከተልና በመጠባበቅ በመኖር ያሳያል ማለት ነው። ስለዚህ እዚህ ቦታ ላይ ኑሩ የሚለውን ቃል አስምሮ ማለፍ እጅግ በጣም አስፈላጊ ነው ማለት ነው። ወገኖቼ
በእርሱ ኑሩ የሚለው ቃል ቁጥር 27 መጨረሻ ላይ ያለው በእርሱ ኑሩ የሚለው ቃል ምንድነው የሚናገረው መሰላችሁ? በመኖር ቀጥሉ፣ ሪሜን አድርጉ። ሪሜን ኢን ሂም ነው የሚል እንግሊዘኛው ላይ። በሱ በመኖር ቀጥሉ ማለት የአንድ ቀን ጉዳይ ሳይሆን የህይወት ዘመን ህይወት መገለጫ እንደሆነ የእግዚአብሔር ቃል ይናገራል። ስለዚህ በመኖር ቀጥሉ፣ ከሱ ጋር በመኖር መቀጠልን ነው። በእርሱ ኑሩ ማለት ሳታቋርጡ በእርሱ ኑሩ። ይሄ ከምን ተወሰደ ካላችሁ በዮሐንስ 15 ላይ ከቁጥር 1 ጀምሮ እስከ 8 ድረስ ጌታ የሰጠው አንድ ምሳሌ አለ። እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ፣ ገበሬው ደግሞ አባቴ ነው ካለ በኋላ በእኔ ኑሩ፣ አለበለዚያ ፍሬ ማፍራት አይቻላችሁ። ቅርንጫፍ በግንዱ ባይኖር ከራሱ ፍሬ ማፍራት እንደማይቻለው ሁሉ እናንተም በእኔ ከሌላችሁ መፍራታችሁ። ስለዚህ ልብ ብሉ አንድ ነገር፣ ቅርንጫፍ በግንዱ ላይ የሚኖረው መቼ ነው? ሁሉ ጊዜ ነው አይደለም? ጠዋት፣ ማታ፣ ቀን ሁሉ ጊዜ በግንዱ ላይ የሚኖር። ከተገነጠለ ቅርንጫፍ መሆኑ ያከትማል። ማገዶ ነው የሚባለው። ከዛ በኋላ ስሙ ቅርንጫፍ አይባልም። ወይ ለማገዶ ነው ወይ ለሆነ ነገር ተቆርጧል። ለእሳት ነው የሚማገደው። ስለዚህ ሳቋርጡ ተጣብቆ መኖርን ነው የሚያሳየው። ይሄ የግሪኩ ቃል ምን ተብሎ ሊተረጎም ይችላል ይላሉ የግሪክ ቋንቋ ሊቃውንቶች? መጣበቅ ሊባል ይችላል፣ መቀጠል ሊባል ይችላል፣ መክረም፣ መኖር በብዙ ቋንቋዎች ይተረጎማል። ነገር ግን የአንድ ጊዜ ክስተት ሳይሆን ሂደት እንደሆነ ደግሞ የማይቋረጥ ሂደት እንደሆነ ልንመለከት ያስፈልጋል። ዮሐንስ መልእክት ላይ በጣም በተደጋጋሚ የምናገኘው አንድ ቃል ቢኖር መኖር የሚል ቃል ነው። ያለ ምክንያት አይደለም። ምክንያቱም ዓላማው ከኑሮ ጋር የተያያዘ ስለሆነ ክርስትና ራሱ ከኑሮ ጋር የተያያዘ ነገር ነው። ከመኖር ጋር የተያያዘ ነው። ከመገለጥ ጋር የተያያዘ ነው። ከመኖር ጋር በጣም ይያያዛል። ደግሞ መኖርን የሚያሳየው ትልቁ ነገር ማን ነው? በህይወታችን የሆነ ነገር እንዳገኘን የምናሳየው በመኖር ውስጥ ነው የምናሳየው። እስኪ ዮሐንስ ስለ ኑሮ የሚናገራቸውን ጥቂት ነገሮች እስኪ እንመልከት። ለምሳሌ 2:19 ላይ በኖሩ ነበር የሚል ቃል ታገኛላችሁ። 2:24 ላይ በእናንተ ጸንቶ ይኑር የሚል ታገኛላችሁ። 3:27 ላይ በእናንተ ይኖራል የሚል ቃል ታገኛላችሁ። 2:9 ላይ በብርሃን ይኖራል የሚል ቃል አለ። 2:28 ላይ በእርሱ ኑሩ የሚል ቃል ታገኛላችሁ። 2:14 ላይ ቃሉ በእናንተ ስለሚኖር የሚል ቃል ታገኛላችሁ። 2:17 ላይ ለዘላለም ይኖራል የሚል ቃል ታገኛላችሁ። እነዚህ ሁሉ ቦታዎች ይኖራል፣ መኖር የሚባሉ ነገሮች ተደጋግመዋል። ምክንያቱም ማተር የሚያደርገው መኖር ነው ወገኖች። ትልቁ ነገር መኖር ነው። ማወቃችን፣ መናገራችን፣ መቀመጥ መነሳታችን፣ መብላት መጠጣታችን ሁሉም ነገር የመኖር መገለጫ ነው። ሰው ሲኖር ነው እነዚህን ነገሮች የሚያደርገው። ስለዚህ ክርስትና በመኖር በእያንዳንዱ ህይወት ውስጥ የሚገለጥ ነው። እኛ የተገለጠች ከተማ ነን። እኛ የተሰወረን አይደለንም። ዲስፕሌይ ተደርገን ተለቀናል። ተራራ ላይ እንዳለች ከተማ መሰወር እንደማይቻላት አይነት ነን እኛ። ወይ ደግሞ ብርሃንን አብርቶ በእንቅብ ውስጥ አያስቀምጡትም፣ የሆነ ስርቻ ውስጥ አያስቀምጡትም። ለሰው ሁሉ እንዲታይ ከፍ ባለ ቦታ ነው የሚያስቀምጡት። በዛን ዘመን እንደነዚህ አይነት መብራቶች አልነበሩም። አሁን ደበቅ ያሉ መብራቶች አሉ አይደል እዚህ ውስጥ ምናምን። ነገር ግን የዛን ጊዜ መብራት ማለት ወይ ፋኖስ ነው ወይ ኩራዝ ነው ወይ ማሾ ምናምን ነው። ስለዚህ የሚደረገው ምንድነው? አሁንም ገጠር ብትሄዱ የምታገኙት ነገር ከቤቱ ከፍታ ላይ ጉብታ ላይ ነው የሚሰቀለው። ለምን? ለሁሉ እንዲያበራ፣ ሁሉ ያየዋል እሱ። እናንተ እንደዛ ናችሁ። ስለዚህ በመኖር ልንገለጥና ልንመላለስ ያስፈልጋል። በእርሱ ኑሩ የሚል ሐሳብን ዮሐንስ እዚህ ምዕራፍ 2 ላይ ብቻ እንዳነሳረው በጣም በተደጋጋሚ ነው የሚያነሳው። ዮሐንስ ምን እንደምትፈልጉት እንድንኖር ነው የሚላችሁ። በሰማነው መኖር፣ ቃሉም በእኛ ማኖር፣ እኛም በሱ መኖር ከመኖር ጋር በጣም የተዛመደ መጽሐፍ ሆኖ እናገኘዋለን። ወደ ቁጥር 28 እንሄድ። አሁንም ልጆቼ ሆይ በሚገለጥበት ጊዜ ያለ ይቀጥላል። ብዙዎች እንደሚስማሙት ዮሐንስ እዚህ ቦታ ላይ አሁንም ብሎ ሲቀጥል ወደ አዲስ ርዕሰ ጉዳይ የሚገባ ይመስላል። አዲስ ርዕሰ ጉዳይ ነው የሚያነሳው። ከምናው የሚለው አነጋገር በአብዛኛው አዲስ ምዕራፍ ወይም አዲስ ቶት አዲስ ሐሳብ ሲጀመር የሚናገር ነው። ስለዚህ ምን ተብሎ ይገመታል? ምዕራፍ 3 እዚህ ጋር ቢጀምር ነበር ጥሩ። ምክንያቱም ከምዕራፍ 2 ቁጥር 28 በኋላ ያሉት ሐሳቦች እና ምዕራፍ 3 የመጀመሪያዎቹ ግማሽ ቁጥሮች ድረስ የተያዙ ሐሳቦች ናቸው ያሉት። ምዕራፉ
ከነዚህ ሁለት ቁጥሮች በኋላ ከቁጥር 28 እና 29 በኋላ ቢቀጥልም ነገር ግን ሐሳቡ የተያዘ ስለሆነ ከቁጥር 28 ጀምሮ ነበር አዲሱ ምዕራፍ መግባት ያለበት ብለው ይናገራሉ። መቼም ታውቃላችሁ መጽሐፍ ቅዱስ በምዕራፍ የተከፋፈለው መጀመሪያ ጻፊዎቹ ሲጽፉ አይደለም። እነ ጳውሎስ እነ ዮሐንስ እነ ሉቃስ ሲጽፉ ምዕራፍ ቁጥር እያሉ አልጻፉ። ምዕራፍ የሚባለው ነገር መከፈል የተጀመረው በ1227 ዓመተ ምህረት አካባቢ ነው። ያ ማለት እንግዲህ 1000 ዓመት አይሞላው 900 800 ምናምን 800ም በቅጡ 800 አካባቢ እንደውም 2027 አይደለም 26 25 ልክ እንደዛ አካባቢ የሚሆነው ነው። እና እንግሊዛዊ የሆነ አንድ ቄስ ነው ለመጀመሪያ ጊዜ ስቴፈን ላንግተን የሚባል ሰው ነው ለመጀመሪያ ጊዜ ምዕራፍ የከፋፈለው። በጣም ጠቃሚ ነው፣ ለማጥናት ይጠቅማል። ነገር ግን አኩሬት ነው ወይ? በጣም ትክክለኛ ብልቱን አግኝቶ ከፍሎታል። አንዳንድ ቦታ ላይ ልክ አይደለም። ምናልባት ይሄኛው ምዕራፉ ከምዕራፍ 3 ቁጥር 1 ይልቅ ምዕራፍ 2 ቁጥር 28 ላይ አዲስ ምዕራፍ ቢባል የተሻለ ነው። ምክንያቱም ወደ አዲስ ሐሳብ ስለሚወስደን ወደ ንጽጽሮች የምንገባበት ሌላ አይነት ነገር ስላለ። ነገር ግን እሱን እንቀጥል እስኪ። አሁን እዚህ ቦታ ላይ ዋናው ትልቁ ነገር የእግዚአብሔር ልጆችና የዲያብሎስ ልጆች እያነጻጸረ ነው የሚያስቀምጠው። አሁን ማንም መደበቅ እስከማይችል ድረስ በጣም ግልጽ አድርጎ ዮሐንስ ሁለቱን አኗኗሮች ያሳየናል። የእግዚአብሔር ልጆች እንደምን ያሉ ናቸው? የዲያብሎስ ልጆችስ? ማንም ሰው መቼም ተነስቶ ታውቃላችሁ የዲያብሎስ ልጅ ነኝ ብሎ የሚናገር የለም አይደለም። ራሱ እንደዛ የሚናገር የለም። በጣም ጥቂቶች አሉ፣ ለዛውም ለእውቅና ለታዋቂነት ምናምን ብሎ የሚናገሩ። ነገር ግን አብዛኛው ሰው የእግዚአብሔር ልጅ ነኝ ብሎ ነው የሚናገረው፣ ክሌም የሚያደርገው። ነገር ግን በተግባር በአኗኗር በምልልሱ ግን የማን ልጅ እንደሆነ ይገለጣል። የዲያብሎስ ልጆችና የእግዚአብሔር ልጆች ናቸው እዚህ ምድር ላይ ያሉት። የጨለማ ልጆችና የብርሃን ልጆች ናቸው ያሉት። እነሱን ንጽጽር ነው ከዚህ ቁጥር ጀምሮ በጣም የምንመለከተው። ዮሐንስ እዚህ ቁጥር ላይ በመምጣቱ ጊዜ ያለ ቁጥር 28 ላይ ሲናገር ምዕራፍ 3 ላይ ይደግመዋል። ሐሳብ ስለ ሁለተኛው ጌታችን መምጣት እየተናገረ ነው። ግን ልብ በሉ ዮሐንስ በአጠቃላይ በአምስቱ ምዕራፎች ላይ በተደጋጋሚ የሚያነሳልን የመጀመሪያውን የክርስቶስን መገለጥ ነው። በደንብ ስሙኝ። ዮሐንስ ትኩረት ያደረገው እንደውም ምንድነው የሚለው? ገና ምዕራፍ 1 ቁጥር 1 ሲጀምር ሕይወት ተገለጠ አይደለም የሚለው? ማለት የመጀመሪያውን ክርስቶስ ኢየሱስ ሥጋ ለብሶ ኢንካርኔትድ የነበረበትን ሕይወት ነው ዋና ማሳየት ዮሐንስ የፈለገው። ስለዚህ ዋነኛው የዮሐንስ መልእክት በመጀመሪያው በክርስቶስ አመጣጥ ላይ ነው። መጀመሪያው ክርስቶስ ሲመጣ በሰዎች ሕይወት ውስጥ ምንድነው ውጤቱ የሚለውን ነው በጣም በስፋት የሚያቀርበው ዮሐንስ። እና ሁለት ቦታዎች ላይ ብቻ ግን ስለ ሁለተኛው ምጽአት ተናግሯል። አንደኛው ይሄ ቦታ ነው። ሁለተኛው ደግሞ ምዕራፍ 3 ቁጥር 2 ላይ ነው። እና ስለ ሁለተኛው መምጣቱ የክርስቶስ መምጣቶች አንደኛ ነው ሁለተኛ እንላቸዋለን በተለምዶ። ምክንያቱም መጀመሪያ ከድንግል ማርያም ተወልዶ ሰው ሆኖ የመጣበት ዋጋ ሊከፍል የመጣበት ነው። ሁለተኛው ደግሞ ዓለምን ለማሳለፍ የሚመጣበት ነው። እዚህ ቦታ ላይ ሁለተኛው ምጽአቱን ያነሳል ዮሐንስ። ሁለተኛው ምጽአቱን የሚያነሳው እዚህ ቦታ ላይ ብቻ ነው። ነገር ግን ዮሐንስ አብዛኛው መልእክቱ የሚያተኩረው በመጀመሪያው ምጽአቱ ላይ ነው። የመጀመሪያው ምጽአቱ ላይ የተሳተፉ በመጀመሪያ ምጽአቱ ትምህርት ያገኛቸው የመጀመሪያ ምጽአቱን ጸጋ የተካፈሉ በሁለተኛ ምጽአቱ ድል አላቸው። እንደምናውቀው የክርስቶስ ኢየሱስ ሁለተኛ ምጽአት የመጀመሪያ ምጽአቱን እንትን ለሚያደርጉ ነው፣ በሕይወታቸው ውስጥ ቦታ ላለው ነው ክርስቶስ ኢየሱስ ሁለተኛ የሚመጣው። እንደምታውቁት አዲስ ኪዳን ላይ በጣም በስፋት የተጻፈው ስለ ሁለተኛው ምጽአቱ ነው። ምክንያቱም ምእመናንን ለዛን ቀን ለማዘጋጀትና በዛን ቀን አለነውር ሆነው ተዘጋጅተው እንዲጠብቁ ለማድረግ በጣም ብዙ ሪፈረንሶች አዲስ ኪዳን ላይ አሉ። ስለ ሁለተኛው ምጽአቱ ምን ተብሎ ይነገራል? ከ318 ጊዜ በላይ ስለ ሁለተኛ ምጽአቱ ተጠቅሷል አዲስ ኪዳን ላይ። 318 ብዙ ቁጥር ነው። ምን ማለት መሰላችሁ? ይሄንን በአማካይ ብንወስደው አዲስ ኪዳን ላይ ያሉ ምዕራፎች ከማቴዎስ እስከ ዮሐንስ ራእይ ምዕራፎቹን ብቻ ብንቆጥራቸው 260 ምዕራፎች ናቸው ያሉት። በ260 ምዕራፎች ውስጥ 318 ጊዜ ስለ ሁለተኛ መምጣቱ ተጽፏል። ያ ማለት በአንድ ምዕራፍ ላይ ቢያንስ አንድ ጊዜ አለ፣ ወይ ደግሞ 1.22 ጊዜ ተጽፏል ማለት ነው የጌታችን መምጣት። ይሄ ማለት በጣም ሰፊ ነው። ስለዚህ ምንድነው የሚያስተምራችሁ መሰላችሁ? እያንዳንዱ ክርስቲያን በእያንዳንዱ ዕለት
በሚያነበው ነገር ላይ በሚያሰላስለው ነገር ላይ ምኑን ማሰብ አለበት? የጌታ መምጣት ማሰብ አለበት። ምክንያቱም አንድ ምዕራፍ መዝለል አትችሉም፣ ያገኛቸዋል ማለት። አንዳንዶች ላይ በጣም በተደጋጋሚ ተጽፏል፣ አንዳንዶቹ ምናልባት ያልጻፉት አሉ። እንዳውም 4 መጽሐፎች አዲስ ኪዳን ላይ ስለ ሁለተኛ መጽሐፉ ሜንሽን ያላደረጉ አሉ። ገላትያ አንደኛው ነው። 2 ዮሐንስ መልእክቶች፣ ሁለተኛና ሶስተኛ መልእክቶችና ፊሊሞና መልእክት የሚባሉት አንዳንድና ትንንሽ ቁጥሮች ያላቸው ምዕራፎች ብቻ ናቸው የጌታ ሁለተኛ ምጽአት ያልተጻፈባቸው። የቀሩት 24 መጽሐፎች ግን 23 መጽሐፎች ግን ተጽፎ የጌታ ምጽአት በጣም በዝርዝር ተጽፎባቸው እናገኛለን። እንግዲህ ተመልከቱ እዚህ ጋር የጌታችን ሁለተኛ መምጣትን ዮሐንስ ምን ብሎ ይጠቀምበታል? በሚገለጥበት ጊዜ የሚል ቃል ያስቀምጣል። እዚህ ጋር ቃሉ ሆን ተብሎ የተቀመጠ ቃል ነው። በሚገለጥበት ጊዜ ብዙ ጊዜ ሁለተኛውን ምጽአት ወይ ደግሞ መምጣት ብሎ አይደለም የአዲስ ኪዳን ጸሐፊዎች የሚናገሩት፣ መገለጥ ነው የሚሉት። ክርስቶስ ሲገለጥ ነው የሚሉት። ጳውሎስም ሲናገር ሕይወታቸው ለክርስቶስ በሚገለጥበት ጊዜ መገለጡን ለሚጠባበቁ ያለ መገለጥን ያስቀምጣል። ለመመሰላችሁ መምጣት ከሚለው ይልቅ መገለጥ የሚለውን ቃል የሚያስቀምጡት ክርስቶስ አሁንም እዚህ ነው። ማን ያላየው ዓለም በሰባቱ መቅረዞች መካከል ይመላለሳል፣ በቤሳይኑ ይመላለሳል። በመካከላችን ያለው አሁን ማንም ማያየው በዓለም ያሉ ሰዎች ናቸው። በደንብ ስሙኝ። ክርስቶስ ኢየሱስ ለእኛ አይደለም እኮ እኛማ አለን። ልክ ነው። በሙላት በስልጣን መንግስቱን ለመመስረትና የዚህን ዓለም ስርዓት ለማፍረስ በአካል በክብር እንደሚገለጥ እናውቃለን። ነገር ግን አሁንም ፕሬዘንሱ በማን ፊት ነው? በእኛ ውስጥ ነው። አሁን ከማን ጋር ነው ክርስቶስ የሚኖረው? ነገር ግን አሁን ሳታየው ትወዱታላችሁ ለሚለው አናየውም፣ ግን በመካከላችን እየሰራ ነው። በቃሉ በኩል እየሰራ ነው። በእያንዳንዱ መንፈሳዊ ስርዓቶቻችን እየሰራ ነው። የጌታ ራስ እንካፈል አብሮን ያለው በሁሉም ነገር ላይ ጌታችን አብሮን ነው። ስለዚህ መገለጡን ነው የምንጠባበቀው። አሁን አለ፣ ነገር ግን አልተገለጠም። ተሰውሯል፣ አልተገለጠም። አሁን በድንግዝግዝ ነው ያለ ነው። የዛን ጊዜ ግን ፊት ለፊት እናየዋለን እንደተባሉ። ስለዚህ በአብዛኛው የአዲስ ኪዳን ጸሐፊዎች የጌታችን ሁለተኛ መምጣት ከሚለው ቃል ይልቅ መገለጥ የሚለውን ቃል የሚመርጡ ስለዚህ ነው። ሐሳቡን አገኛችሁት? ኦልሬዲ ስላለ፣ ነገር ግን ተገልጦ አይደለም። አሁን እዚህ ጋር ቆሜያለሁ። ክርስቶስ እንደዚህ በገሊላ አውራጃዎቹ ሲመላለስ እንደነበረው በስጋ በመካከላችን የለም። ነገር ግን ደግሞ በስጋ ይመጣል፣ በከበረ አካል ይመጣል። የዛን ጊዜ መገለጡን እናያለን ማለት እና ዮሐንስ መገለጥ ይላል። ልክ እንደመመሰላችሁ ይሄ ፀሐይ አንዳንድ ጊዜ አለች፣ ነገር ግን በደመና ትሸፍናለች አይደል? ደመናዋን ገልጣ ስትታይ ተገለጠች ፀሐይ ነው የምንለው። ፀሐይ ወጣች ሳይሆን ፀሐይ ተገለጠች። ፀሐይ ወጣች የሚባለው ጧት ስትወጣ ነው። ቀኑ ሙሉ ፀሐይ አለች፣ ነገር ግን ቀኑ ሙሉ ላናያት እንችላለን። ዛሬ ለምሳሌ ብዙ ጊዜ አላየናትም። ምሳሌ የሆነ በደመናዋ ውስጥ ነበረች እና ብርት ስትል ግን ደመናዋ ውስጥ ልክ እንደዚህ ነው ክርስቶስ ኢየሱስ። አሁን ከኛ ጋር ነው ክርስቶስ ኢየሱስ አይደለም? አብሮን ያለው በማን አማካኝ? በመንፈስ ቅዱስ። በመንፈሱ ከኛ ጋር ነው ክርስቶስ ሁሉ ጊዜ፣ ነገር ግን አልተገለጠም። ታላቅ ድንቅ አምላክ ከኔ ጋር አለ፣ የኤርትራን ባሕር የከፈለ ብለን እንዘምራለን። ማን ያምነናል? ማንም አያምነንም። ጌታ ከኛ ጋር ነው ብለን ስንናገር አያምኑንም፣ ምክንያቱም አልተገለጠም። እንኳን እሱ እኛም አልተገለጥንም። ምዕራፍ 3 ላይ ይናገራል። እሱን ስለማያውቁት እኛንም አያውቁንም ይላል። ስለዚህ እንኳን ክርስቶስ እኛም አልተገለጥንም፣ ምክንያቱም የምንታወቀው በቀበሌ መታወቂያችን የምንገለጠው፣ በሰማያዊ መታወቂያችን ማንም አያውቀንም። በእግዚአብሔር ልጅነት ማንም አያውቀንም። በተሰጠን የልጅነት ክብር ማንም አያውቀንም። የሚያውቀን በቀበሌ በሰፈር በምናምን ነው። ክርስቶስን እንዳሉት ይሄ የጠራቢው የዮሴፍ ልጅ አይደለም፣ እህቶቹ ወንድሞቹ አናቃቸው እንዳሉት እኛ ነው። ይሄ የወይዘሮ ገሊት ልጅ አይደለም እንዴ? የአቶ ገሌ ልጅ አይደለም ነው የሚሉን። የእግዚአብሔር ልጆች አይደለንም አሁን ለሰው። ስለዚህ እኛም አልተገለጥንም ክርስቶስን እንደሚገለጥ። ስለዚህ አሁን ስለ መገለጥ ነው የምናስበው። አዲስ ነገር አይደለም አለ ኦልሬዲ ከኛ ጋር ነው ያለው፣ ግን ደግሞ እንዲገለጥ እንፈልጋለን። እችን ቴንሽን በጣም እንድንይዛት ስለፈለኩ ነው እዚህ ጋር አጽንኦት የሰጠሁት። እሺ ምንድነው ታዲያ ዮሐንስ የሚመክረው? ቁጥር 28 ላይ በጣም ብስሙ፣ ቁም ነገሩ እዛ ላይ ስለሆነ በሚገለጥበት ጊዜ እምነት እንዲሆንልን ወይ ደግሞ በሌሎቹ ትርጉሞች ላይ ድፍረት እንድናገኝ ድፍረት እንዲሆንልን የሚል ሐሳብ ያስቀምጣል። ሁለቱም ሐሳቦች አንድን ነገር ነው የሚናገሩት። ምክንያቱም ድፍረታችን የእምነት ስለሆነ የምንደፍረው በስጋ አይደለም፣ መቼ አይደለም። በጌታ ፊት ለመቆም ያለን ድፍረት ምንድን ነው? እምነት ነው አይደለም? ሌላ ምን አለን? እኔ ገሌ ዘር ነኝ ብሎ የሚገባ አለ? ብርና ወርቅ አለኝ ብሎ የሚገባ አለ?
እምነታችን ነው በፊቱ የሚያቆመን። ስለዚህ ድፍረታችንና እምነቱ የተያዘ ስለሆነ ችግር የለውም። የኛውም ትርጉም ልላችሁ ፈልጌ ነው። ይሄንን ቃል ከጌታችን አነጋገር ጋር እስኪ እንመልከተው። ዮሐንስ 18 ቁጥር 8 ላይ ይቅርታ፣ ሉቃስ 18 ቁጥር 8 ላይ ጌታችን እንደዚህ አለ፣ የሰው ልጅ በምድር ላይ ሲመጣ እምነትን ያገኝ ይሆንን አለ አይደለ? ስለዚህ ይላችኋል። ያ አነጋገር ምን ከተናገረ በኋላ ነው? አዎ ከዛ ይሄ አንድ ፓራብል ሰጣ። አመፀኛ ዳኛ ነበር፣ እግዚአብሔርን የማይፈራ ሰውን የማያከብር። ይሄን ታሪክ ከተናገረ በኋላ ፈጥኖ ይፈርድላቸዋል። ነገር ግን የሰው ልጅ በመጣ ጊዜ በምድር ላይ እምነት ያገኘውን አሁንም እዚህ ጋር ፕሌሲንጉ ወይም የተቀመጠበት ቦታ ትክክል አይደለም የሚባለው። ምክንያቱም ወደ ምዕራፍ 17 ሂዱና ከቁጥር 20 እስከ 37 ድረስ ሉቃስ 17 ላይ ከቁጥር 20 ጀምሮ እስከ ቁጥር 37 እስከ ምዕራፉ መጨረሻ ድረስ ማለት ነው። ፈሪሳውያን የእግዚአብሔር መንግስት መቼ ትመጣለች ብሎ ቢጠይቁት ከዛ በኋላ የመለሰውን ረጅም ነገኝ ታገኛላችሁ። ይሄንን ምንባብ ተከትሎ ነው ይሄ ቃል መስፈር ያለበት። ምክንያቱም ስለ መምጣቱ የሚናገረው ያ ክፍል ነው። ይሄኛው ተግቶ ስለመጸለይ ሳይታክቱ ስለመጸለይ የሚናገር ነው። ያኛው ግን ስለ ክርስቶስ ኢየሱስ ዳግመኛ ምጽአት ነው ምዕራፍ 17 የሚናገር። ስለዚህ ምዕራፍ 17 ሲያልቅ መጨረሻ ላይ መግባት የነበረበት ኢንሰርት መደረግ የነበረበት እዛ ቦታ ላይ ነው ተብሎ ይነገራል። ፍሎው እንደዛ ነው። ፍሎውን ስንከተል እና ምንድነው ያለው? ጌታ የሰው ልጅ ክርስቶስ ኢየሱስ በሚመለስበት ጊዜ በምድር ላይ እምነት ያገኝ ይሆንን የሚል ጥያቄ ይጠይቃል። ምን ማለት ነው ይሄ? የምንኖርበት እምነት፣ በቋሚነት የምንኖርበት፣ በየትኛውም ሁኔታ ውስጥ እምነታችንን ሳንጥል የምንኖርበት እምነት እኛ ጋር ሊኖር እንደሚገባ ነው ዮሐንስ የሚናገረው ማለት ነው። አለበለዚያ ታፍራላችሁ። እምነታችሁ ካልተገኘ በቦታው ጌታ ሲመጣ እምነታችሁ ሼክ አድርጎ ተናውጦ ጠፍቶ ከሆነ ጌታ የሚመጣው እንዳታፍሩ በፊቱ እምነታችሁ እንዲኖር በዛን ጊዜ በእርሱ ኑሩ። በእሱ ስትኖሩ እምነታችሁ እስከ መጨረሻው የሚጸናው። ይሄ መኖር በእምነቱ መኖር የሚባለው ነገር ዕንባቆም አስቀድሞ ያነሳው ሐሳብ ነው። ዕንባቆም እንደምታውቁት በዕንባቆም 2:4 ላይ ሁሌ የምናውቀው አንድ ቃል አለ አይደለም? አዲስ ኪዳን ላይም 3 ቦታ ተጽፏል። ሮሜ ላይ፣ ገላትያ ላይና ዕብራውያን ላይ የተጻፈ አንድ ቃል አለ። እንዳውም ማርቲን ሉተር ተሐድሶ ለማድረግ ሲነሳ አይኑ እንዲበራለት እግዚአብሔር የተጠቀመበት ቃል ያ ነበር። ስለዚህ እናንተ ፕሮቴስታንቶች ይሄን ማወቅ አለባችሁ። የማርቲን ሉተር አይኑን ያበራለት ቃል ምን የሚለው ነው? ጻድቅ በእምነት በሕይወት ይኖራል። እሱ ነው ትልቁ ነገር። በስራ አይደለም፣ በሆነ ጥረት አይደለም፣ በእምነት ጻድቅ ይኖራል። ይሄ ለዕንባቆም የተሰጠ ነገር ነው። የዕንባቆምን አውድ ብትመለከቱ አስጨናቂ ነበር። አንደኛ እስራኤል ውስጥ ፍትህ ተጓድሏል። ነገሩ በአጠቃላይ ወድሟል። እግዚአብሔር የሌለ እስኪመስል ድረስ ሆኗል። ኔሽኑ በአጠቃላይ ተበላሻሽቷል። እና እስከ መቼ ነው ማትፈርደው እያለ ዕንባቆም ሲጮህ እግዚአብሔር ምን አለው? ባቢሎናውያን ጨካኞቹን ከእስራኤላውያን አስጨናቂዎች በላይ የሚከፉ ሰዎችን አመጣ። እንደገና የበለጠ ኮምፕሊኬሽን ተፈጠረበት። ዕንባቆም እንዴ ጻድቅ ከሱ የተሻለውን ማን ነው? ከሱ የከፋ ሰው እንዴት ከሱ የተሻለውን ይቀጣል ብሎ በጣም ግራ ገባው ዕንባቆም። ነገር ግን ምን አለው እግዚአብሔር? ጠብቃለሁ፣ ራእዩ እስከተወሰነ ድረስ ነው። አንባቢ ፈጥን ዘንድ ራእዩን ጻፈው። እሱ ቢዘገይም ምን ያደርጋል? ይመጣል። ነገር ግን አይዘገይም፣ ጻፈው። ጻድቅ ግን በምን ይኖራል? በእምነት ይኖራል። አሁን የሚታየው ነገር ምንም ሆነ ምን ጻድቅ በምን ይኖራል? በእምነት። ፍትህ ተጓደለ እና ምን ይሁን? በእምነት ኑር። ጌታቸውን ሰሞኑን አንድ ነገር ታዘብኩኝ። አንድ ድሮ ከዚህ በፊት ነግሬያችሁ አውቃለሁኝና ታክሲዎች፣ ባጃጅ ምናምን ውስጥ የሚለጠፍ አንድ ጥቅስ ነበር። ፌመስ ሆኖ በየቦታው ተለጥፎ አየሁት። በፍየል ዘመን በግ አትሁን ይላል ጥቅሱ። በፍየል ዘመን በግ አትሁን። በግ እንግዲህ የእምነት ነው አይደለ? የዋህነት መገለጫ ነው አይደለ? አሁን የፍየል ነጋዴዎች ዋና ቃል ሆናለች እና ለፋሲካ ፍየል የሚሸጡ በፍየል ዘመን በግ አትሁን እያሉ ማስታወቂያ በቴሌቪዥን በሬዲዮ የሚያስነግሩት ሆኗል። እና አሁን ብሔራዊ ቋንቋችን ሆናለች ማለት ነው። በፍየል ዘመን በግ አትሁን። ፍየል አጭበርባሪ ነች፣ ሾላካ ነች። ፍየል ታማኝ አይደለችም፣ ሴሰኛ ነች። እና በግ ደግሞ የዋህ ነው፣ እንዳደረጉት ነው የሚሆነው። እና
አሁን በግማ የማይኮንበት ዘመን ነው። እምነት ጠፍቷል በዚህ ዘመን። እምነት አያዋጣም፣ የዋህነት አያዋጣም፣ ያስጠቃል፣ ኋላ ያስቀራል። ሰው እንደሚያደርገው አድርግ ነው የሚባለው በዚህ ዘመን አይደለ? ነገር ግን አይደለም። ዕንባቆም ምንድን ነው የሚለን? ጻድቅ በምን ይኖራል? በእምነት በሕይወት ይኖራል። በየትኛው ዘመን? አስጨናቂ በሚባል ዘመን፣ ባቢሎን እየመጣ በሚፈርድበት ዘመን፣ ፍትህ በተጓደለበት ዘመን፣ ነገሮች ሁሉ ማይሆኑ በመሰለበት ዘመን፣ አሁን ካለንበት ሁኔታ የከፋ በሆነው ዘመን ጻድቅ በምን ይኖራል? በእምነት ይኖራል። ስለዚህ እሱ ይኖር ዘንድ እሱ መኖር አለበት። ወገኖች አንድ ነገር ልንገራችሁ። ብዙ ሰዎች ለተወሰነ ጊዜ የማመን ችግር የለባቸው፣ ለተወሰነ ጊዜ ደስ የመሰኘት ችግር የለባቸው በቃሉ። የዘሪው ምሳሌ ላይ ማቴዎስ 13 ቁጥር 20 ላይ እነዚህ ቃሉ ሲሰሙ በደስታ ይቀበሉታል፣ ያምናሉ፣ በቃሉ ደስ ይላቸዋል ለዛው። ከዛ ስለ ቃሉ ስደትና መከራ ሲመጣ ግን ይጥሉታል። መከራ ሳይመጣ ሁሉም ክርስቲያን ነው፣ ሁልጊዜ ሃሌሉያ ካፉ የማይለየው። መበጠር ሲጀመር ሁሉም ይሸበራል፣ ጠመንጃው ጥይቱ ከእጁ ይሽቀነጠራል እንዳለው ዘማሪው ማለት ነው። የዛ ዘመን ላይ እኛ አልነበርንም። ነገር ግን አስጨናቂ ዘመኖች አሉ እና ምንድነው በቃሉ ምክንያት ስደት ሲነሳ እምነት ይሻራል። መጀመሪያ ግን ቃሉን በምን ሰምተዋል? በእምነት። ከዛስ በደስታ ደስ ብሏቸው ቃሉን ተቀብለው ነበር። የተወሰነ ጊዜ ጭንጫ ላይ የተዘራው ዘር ማለት እሱ ነው። ስር የለው። በቃሉ ምክንያት መከራ ሲመጣ ምናልባት መከራው እኮ ከባድ፣ ከቤት አባርሻለሁ ሲባል ይቅርብኝ፣ ከስራ ትቀነሳለህ ሲባል ይቅርብኝ የሚል በጣም ብዙ ሰው ነው። ነገር ግን ጻድቅ በምን ይኖራል? በእምነት እስከ መጨረሻው። ዮሐንስ የሚነግረን እንዳታፍሩ እምነታችሁ ይቀጥል፣ እምነታችሁ ሜንቴን ማድረግ አለበት እስከ መጨረሻው ብሎ ይነግረናል ማለት ነው። የዕብራውያን መልእክት ዋናው ግቡ እሱ ነው እንደምታውቁት አይደለ? የዕብራውያን መልእክት ጸሐፊው 13 ምዕራፍ ሙሉ የሚናገረው ይህንን ነው። 13 ምዕራፍ ሙሉ የሚጎተጉታቸው በቃሉ የሚሞግታቸው እምነታቸውን እንዳይጥሉና ወደ ሰፊው ሕዝብ እንዳይቀላቀሉ ነው። ወደ ቀደመው ነገራቸው እንዳይመለሱ ነው። እምነታቸውን በመከራ በስደቱ ምክንያት እንዳይተዉት። እንደውም ያስታውሳቸዋል። መከራ በነበረበት ዘመን የጸናችሁበትን አስቡ። እግዚአብሔር ለስሙ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም ይላቸው እና ምዕራፍ 3 ቁጥር 14 ላይ መጀመሪያ የያዝነውን እምነት እስከ መጨረሻ አጽንተን ብንጠብቅ የክርስቶስ ተካፋዮች እንሆናለን። ትልቁ ነገር ምንድን ነው? እምነትን እስከ መጨረሻ መያዝ፣ አጽንቶ መያዝ። ስለዚህ የዕብራውያን ትልቁ ቲሙ ምንድን ነው? ጭብጡ ምንድን ነው? ዋና መልእክቱ ምንድን ነው? በእምነት ጽኑ ነው። ምዕራፍ 11 ላይ አባቶቻቸውን ከአቤል ጀምሮ ያሉትን የሚዘረዝርላቸው በዛ ምክንያት ነው። እነዛ የእምነት አባቶች የተባሉት በምንድን ነው ተለይተው የሚታወቁት? እስከ መጨረሻው ያላስነኩት ነገራቸው ምንድን ነው? ሁሉን እያጡ ነው የሚለው አይደለ? ሁሉን እያጡ በበረሃ በዋሻ ተቅበዘበዙ፣ ቆዳ ለብሰው ዞሩ። ዓለም አልተገባቸውም፣ ግን አንድ ነገር አላጡም፣ እምነታቸውን። እነዚህ ሁሉ አምነው ሞቱ አይደለ? ቢሆን ምዕራፍ 11 ቁጥር 13 ላይ አምነው ሞቱ። ስለዚህ እምነታቸው እስከ መጨረሻ ትንፋሻቸው ነበረች። እዛኛው ቤት ቅዳሴ ላይ አንድ በጣም ወዳት አንድ ቃል ነበረች። እያስማልባት ያስታውሳት ይሆናል። እስከ መጨረሻዋ ህቅታ ድረስ ልዩ ሶስትነትን ማመን እንድንችል የሚል አንድ ጸሎት አለ። እስከ መጨረሻ ትንፋሼ ድረስ እንዳምን። ጥሩ ጸሎት ነው አይደለ? እስከ መጨረሻ ትንፋሼ ድረስ እንዳምን፣ ክጃለሁ እንዳለ፣ መከራው በዝቶብኝ ትቼዋለሁ እንዳለ። ጴጥሮስ ይሄ ፈተና መጣበት፣ አላቆም አለ አይደለ? ሉቃስ 22:32 ላይ ጌታ እንደዚህ ያለው ለምንድን ነው ያማለደው? ስለሱ እምነት እንዳይጠፋ። ትልቁ ነገር እሱ ነው። ሰይጣን ሌላ ምንም ሊወስድ አይመጣም። ጴጥሮስ ምን አለው? ያጠመዳቸውን አሳዎች ሊወስድ ነው ሰይጣን የሚመጣው? በፍጹም። ጴጥሮስ ጋር ምን አግኝቶ ይመጣል ሰይጣን? ጴጥሮስ ላይ የሚፈልገው አንድ ብቸኛ ነገር እምነቱን ነው። ሰይጣን እንደ ስንዴ ሊያበጥራችሁ ለመነ። ምንድን ነው የፈለገው? ግቡ፣ ታርጌቱ ምንድን ነው? እምነትን ማስጣል። እኔ ደግሞ እምነትን እንዳይጠፋ ስላንተ ምንድን። ስለዚህ ወገኖች እምነታችንን እንዳናስጥል ትልቁ ነገር ነው የሚነግረን። እምነታችሁን እንድትጠብቁ እስከ መጨረሻው። ለምን? በጌታ ፊት ያለን ድፍረት እሱ ስለሆነ። ዕብራውያን ላይ እንደገና ልሄድላችሁ። ምዕራፍ 4 ቁጥር 16፣ ምዕራፍ 10 ቁጥር 19 ላይ በእርሱ ዘንድ ያለን ድፍረት ይሄ ነው። ወደ ጸጋው ዙፋን በሚያስፈልገን ጊዜ ሁሉ በምን እንቅረብ? በእምነት እንቅረብ። በመረቀልን በአዲስና በሕያው መንገድ በምን እንግባ? በእምነት። እምነት ነው ድፍረታችን።
ስለዚህ እዚህ ቦታ ላይ ድፍረት እንድታገኙ ማለትና እምነት የሚባለው ነገር አንድ አይነት ነው። ምክንያቱም የክርስቲያን ድፍረት እምነቱ ነው ወገኖቼ። ከእምነታችን ውጪ የምንደፍርበት አንዳች ነገር የለንም እዚህ ምድር ላይ። ጸሎት የምትጸልዩ ከሆነ ወገኖቼ ልንገራችሁ እዚህ ጋር እኔ በጣም የምወደው አንድ ቃል አለ። ሁለተኛ ሳሙኤል ላይ ድንገት ወደ ልቤ የመጣ ቃል ዳዊት ሲጸልይ አንተ ለባሪያ ቤት እሰራለሁ ብለህ ቃል ገብተሃልና ባሪያ ይሄን ጸሎት በፊት ሊያቀርብ ደፈረ ይላል። ቃል ስለገባ ይሄን ቃል የደፈርኩት ለምንድን ነው? ቃል ስለገባህልኝ፣ ቃልን ስላመንኩኝ ቤት እሰራልሃለሁ ብለኸኛል እና ይሄን ቃል ይዤ አንተ ፊት ለመቅረብ ደፈርኩኝ። እና የዕብራውያን ጸሐፊ እንደዛ ነው የሚለን። ድፍረታችን በፊቱ እሱ ነው፣ እምነታችን ነው። በቃሉ ላይ ያለን እምነት፣ በቃሉ ላይ ያለን መጣበቅ እሱ ነው ድፍረታችን፣ በጌታ ፊት እንድንቀርብ የሚያደርገን። ዮሐንስም እኮ ራሱ ስለ ድፍረት በጣም ጽፏል። 3:21 ላይ እስከ አንዳንዶቹን ዝም ብለን እንመልከታቸው። 3:21 ላይ እንደዚህ ይላል፣ ወዳጆቹ ልባችን ባይፈርድብን በእግዚአብሔር ዘንድ ድፍረት አለን ይላል። 5:14 ላይ በእርሱ ዘንድ ያለን ድፍረት ይህ ነው ይላል። 4:17 ላይ ደግሞ ምንድን ነው የሚለው? 4:17 ላይ በፍቅር ቀን ድፍረት ይሆንልን ዘንድ ይላል። እንደገና ደግሞ ፍጹም ፍቅር ፍርሃትን አውጥቶ ይጥላል፣ በፍቅር ፍርሃት የለም። ስለዚህ ድፍረት እያለ ዮሐንስ የሚያነሳው ራሱ እምነት ነው ድፍረት። ስለዚህ ጌታ ሲገለጥ ምንድን ነው ማግኘት ያለበት ከኛ? እምነት። ጌታ ሲገለጥ ስህተት ትምህርት ሰምተን ተወናብደን ቢሆን፣ የዓለም የኑሮ ዘይቤ አሳስቶን፣ የዓለም ብልጭልጭ አጓጓግቶን እምነታችንን ጥለው ነው ቢሆን ምንድነው የምንሆነው? ጌታ ሲገለጥ እናፍራለን። ማፍረ ማለት እሱ ነው። እፍረት ይይዘናል ማለት ነው። እፍረት ማለት እሱ ነው። ይህንን እፍረት ብሉይ ኪዳን ላይ ነቢያቶች ከምን ጋር አያይዘውታል ብትሉ ጣዖት ከማምለክ ጋር አያይዘውታል። ለምሳሌ ኢሳይያስ 1:29 ላይ በምታመልኩበት በአድባር ዛፍ ታፍራላችሁ ይላቸዋል። ጌታ ሲገለጥ ለፍርድ የአድባር ዛፉ ወይ በሚያመልኩበት ነገር እፍረት ነው፣ ምክንያቱም ስለማያወጣቸው። ኤርምያስ 2:36 ላይም ያለ እምነት የእስራኤልን ጉዞ ይናገርና ታፍሪያለሽ፣ አፍረሽ ትወጫለሽ እያለ ይናገራል። እውነቱን ለመናገር ክርስቶስ ኢየሱስ ሲገለጥ የማያምኑ ሰዎች ምንድነው የሚሆኑት ብላችሁ ብትመለከቱ ያፍራሉ። ምንድነው የሚለው? እንደውም ዳንኤል 12:2 ላይ ወደ ዘላለም ኀፍረትና ጉስቁልና፣ የሚያምኑት ወደ ዘላለም ክብር ይልና የማያምኑት ወደ ኀፍረት እና ጉስቁልና። ስለዚህ በጌታ ፊት ኀፍረት የሚባለው ነገር መቼ ነው የሚመጣው? ያለ እምነት ሲቆም። ምክንያቱም ያለ እምነት እግዚአብሔር ደስ ማሰኘት አይቻልም፣ በፊቱ መቅረብም አይቻልም። ስለዚህ ሰው የሚያፍረው ያ ነገር ሲታጣ ነው ከሱ ዘንድ። እምነትን የጣልከ ከሆነ ባዶን የቆምከው። ሰው ፊት ራቁታችንን ብንቆም እስኪ ስሜቱን አስቡት። ምናከብራቸው ፊት ወይ ደግሞ ዝም ብለን ማናቃቸው የሚሆን ጎዳና ላይ እርቃናችን ድንገት ብንገኝ አይበለውና መንገድ ላይ ልብሳችን እንኳን ተቀዶ ተተርትሮ እርቃናችን ገላችን ሰው ቢያየው እናፍራለን አይደለም? በሰው ፊት። እግዚአብሔር ፊት ደግሞ የሚያሳፍረው ምንድነው? እምነት አለመኖር። ያለ እምነት እግዚአብሔርን አፕሮች ማድረግ፣ ያለ እምነት እግዚአብሔርን መቅረብ አይቻልም። ስለዚህ እኛ ውስጥ ያለው ትልቁ ድፍረታችን እምነት ነውና ይሄን እምነት እስከ መጨረሻው ያዙት ብሎ ይናገረናል ማለት ነው። የጥንቶቹ ጣዖታት ነበር ፍረቶቻቸው። ታፍራላችሁ፣ እግዚአብሔር ሲገለጥ ታፍራላችሁ ይላቸዋል። በእርግጥም አፍረዋል። ሌባ በተያዘ ጊዜ ያፍራል ይላል እዛ ቦታ ላይ እና ብዙ ከፍረት ጋር እና ይሁዳ ሆይ እንደ ከተሞች ቁጥር አማልክት በዝተዋልና እስኪ ያድኑ፣ ነገር ግን ታፍራላችሁ ይላል። ወደ ውሃ ጉድጓዶች ላኩ፣ ውሃ ሊይዙ የማይችሉ ጉድጓዶች ለራሳቸው ቆፍረዋልና አፈሩ የሚል ቃል ታገኛላችሁ። ሁልጊዜ ማፈር የሚባለው ቃል የሚያያዘው ካለማመን ጋር ነው። አላፍርም ሲል መጽሐፍ ቅዱስ ከእምነት የተነሳ በጣም ብዙ ሬፈረንሶች አሉ ባይብል ላይ። አላፍርም፣ ያመንኩትን አውቃለሁ፣ እንዳላፍር አውቃለሁ። ጳውሎስ ሲናገር ያመንኩት ነገር ግን አላፍርም። ለምን? ያመንኩትን አውቃለሁ። ስለዚህ ሁልጊዜ አለማፈር የሚያያዘው ከእምነት ጋር ነው። ማፈር ደግሞ ካለማመን ጋር ነው የሚያያዘው። ስለዚህ ዮሐንስ ምንድነው የሚለው? ስለ ድፍረታችን ሲናገር በዛን ጊዜ ያለን ድፍረት በእምነታችን ምክንያት የሚሆን ድፍረት እንደሆነ
በጣም ይናገራል። እንደገና እስኪ ሌሎችን ጥቅሶችን ብነግራችሁ ማቴዎስ 22:12 ላይ አንድ ፓራብል ጌታ ተናግሯል። ወደ ግብዣው ቦታ ላይ የሰርግ ልብስ ሳይለብስ የገባ ሰው ነበረና ጌታ ወዳጄ ሆይ እንዴት የሰርግ ልብስ ሳትለብስ ወደዚህ ገባህ አለው። ሊመልስለት አልቻለም ይላል። ሊመልስ አልቻለም የሚለው ቃል ምንድን ነው የሚያሳየን? ማፈሩን ነው አይደለም? በተቆጣጣሪው ፊት፣ በጌታው ፊት፣ በደጋሹ ፊት አፈረ። መልስ አልነበረውም፣ አቀረቀረ። ራእይ 6 ላይ ከ15-17 ላይ ጌታ ሲገለጥ ከእፍረት የተነሳ ምን ይላሉ? ተራሮችን ውደቁብን ይሏቸዋል፣ ሰውሩን ይሏቸዋል። አንዳንድ ጊዜ ሰው በተለምዶ አነጋግሮስ እንደዚህ ብሎ ሲናገር ሰምታችሁ ታውቃላችሁ? ምን አለ መሬቱ ተሰንጥቆ በዋጠኝ ሲል ሰምታችሁ ታውቃላችሁ? የሆነ ነገር ኩም ብሎ አፍሮ ውሃ ሆኜ በቀረው አይደለም የሚለው፣ መሬቱ ተሰንጥቆ በዋጠኝ። ምክንያቱም እፍረት ከባድ ነገር ነው። ጌታ ፊትም ሰው ስለሚያፍር ተራራ ቢወድቅበት ይፈልጋል፣ ተራራው ቢሸፍነው። ምክንያቱም ያለ እምነት እግዚአብሔር ማግኘት ስለማይችል። ስለዚህ ይሄ ሁሉ እንዲሁም ምንድነው ዮሐንስ የሚሞግተው? ኑሩ በእርሱ ኑሩ። ቁጥር 28 ላይ በእርሱ ኑሩ፣ ቁጥር 27 ላይ በእርሱ ኑሩ። ይደጋግመዋል። በእርሱ ኑሩ። ኑሯችሁ በእርሱ ይሁን። እሱ እንደኖረው ለመኖር ካልሞከራችሁ ወይም በጸጋው ተደግፋችሁ በቅድስና ካልኖራችሁ በስተቀር እፍረት ነው። ምክንያቱም የሚመጡ ትምህርቶች ያጓጓሉ። እነዚህ ሐሰተኛ ሰዎች የሚሰጧቸው ትምህርቶችና ተስፋዎች ምእመናንን የሚያማልሉ ናቸው። እምነታቸውን ሊጥሉ የሚያደርጉ ናቸው። ዓለማዊነት ያጓጓል። ለዓለማዊነት ደግሞ እምነት አያስፈልገው። እምነት ማለት እኮ ምን ማለት እንደሆነ ታውቃላችሁ? እምነት ማለት የማይታየው ነገር ላይ መጽናት ማለት ነው። እምነት ማናየውን ነገር የሚያስረዳ፣ ተስፋ ስለምናደርገው ነገር የሚያስረግጥ ነው አይደለም? ስለዚህ የምናየውንማ ማን ተስፋ ያደርገዋል ያለ መጽሐፍ ቅዱስ። የዚህ ዓለም ስርዓት ማየት ምንድን ነው? ማመን ነው የሚል ነው። በማየት ነው የሚመላለሰው፣ ይዞ በመገኘት ነው። እኛ ደግሞ ዛሬን አይደለም አምናለው፣ ጌታ ይጎበኘኛል፣ ይሄ ነገር ይለወጣል ብለን እንኖራለን። የዚህ ዓለም ግብዣን እምቢ የምንለው ነገ በምናገኘው ክብራችን ምክንያት ነው። ዕብራውያን ላይ እንዳልኳችሁ በጣም በርካታ ምሳሌዎችን ይናገራል። ኤሳውን ያነሳዋል። የዚህ ዓለም ሰው ነው፣ ለዓለም የሚመች ሰው ነው። ስለ አንድ መብል ብኩርናውን የሸጠ ሰው ነው። ብኩርና ለሱ ምን ነቻል? አቃለላት። እሱ ትልቁ ቁም ነገሩ መብላት ነው። የሱ ትልቁ ነገሩ ዛሬ ያለው ነገር ሆነ። ስለዚህ ይሄ በጣም ትልቅ እፍረት እንደሆነ ይናገራል። ስለዚህ ትልቁ ቦተም ላይ ማስመሪያው ምንድነው? በእርሱ ኑሩ፣ እንዳስተማራችሁ ኑሩ፣ እንደነገራችሁ ኑሩ፣ በሰማችሁት ኑሩ፣ እስከ መጨረሻ ከዛ ጋር ተጣበቁ። እንግዳ ትምህርት መጥቶ አይውሰዳችሁ፣ እንግዳ ልምምድ አይማርካችሁ። ሁል ጊዜ በሱ ኑሩ። የዓለምን ዘይቤ አትቀላውጡ፣ በእርሱ ኑሩ እያለ ያስቀምጣል። ቁጥር 29 እንመልከትና እንጨርስ። ጻድቅ እንደሆነ ካወቃችሁ ጽድቅን የሚያደርግ ሁሉ ከእርሱ እንደተወለደ እወቁ ይላል። እንዳልኳችሁ ይሄ ምዕራፍ፣ ይሄ ቁጥር ከሚቀጥለው ምዕራፍ ጋር መገናኘት አለበት የሚባልበት ሌላውም ነገር አንዱ ማሳያም ይሄ ነው። ቁጥር 28 ላይ ጻድቅ እንደሆነ ብሎ የሚናገረው ማንን ነው? የሚገርማችሁ ቁጥር ምዕራፍ 2 ቁጥር 1 ላይ ጻድቅ የሆነ ክርስቶስ ብሎ ስለ ክርስቶስ ጻድቅነት ተናግሯል። በዚህኛው በምዕራፍ 2 የመጨረሻ ቁጥር ላይ ግን ጻድቅ የተባለው አብ ነው እንጂ ወልድ አይደለም። የሚቀጥለው ቁጥር ምዕራፍ 3 ቁጥር 1 ላይ አብ ብሎ በግልጽ ይናገራል። ለምን ካላችሁ ከክርስቶስ የተወለደ የሚባል አነጋገር ስለሌለ በመጽሐፍ ቅዱስ ከእርሱ እንደተወለደ እርሱ የተባለው እዚህ ጋር አብ ነው። ክርስቶስ ኢየሱስ አባት ተብሎ አይደለም አዲስ ኪዳን የተጠራው። ጌታችን ነው፣ አስታራቂያችን ነው፣ መካከለኛ ነው፣ ወደ አብ የሚወስደን መንገዳችን ነው። ነገር ግን አባት ተብሎ የተገለጠው ግን አብ እንደሆነ በደንብ ማስመር መቻል ይኖርብናል። ስለ አብ ነው የሚያወራው። ቁጥር 29 ላይ የሚያወራው ስለ አብ ነው። ጻድቅ እንደሆነ ካወቃችሁ፣ ምክንያቱም በፍርድ ቀን የፍርድን ቀን አንስቷል ቁጥር 28 ላይ እና ጌታችን የተናገረው አንድ ቃል አስቡ። በእኔና በወንጌል በዚህ ዘማዊ ትውልድ የሚያፍር ካለ እኔ በማን ፊት አፍርበታለሁ ብሏል? በአባቴ ፊት አፍርበታለሁ ብሏል። ስለዚህ በእግዚአብሔር አብ ፊት ነው ይሄ ፍርድ ያለው። ከባድ ነው። ስለዚህ እግዚአብሔር አብ ጻድቅ እንደሆነ ማወቅ አለባችሁ። በልጁ በክርስቶስ ኢየሱስ ላይ የተነሱበትን እንደሚበቀል ማወቅ አለባችሁ። በሕያው እግዚአብሔር እጅ መውደቅ እንዴት የሚያስፈራ እንደሆነ ዕብራውያን ጸሐፊ ይናገራል። ከባድ ነው ፍርዱ።
ስለዚህ እሱ ጻድቅ ነው። ጻድቅ ነው ማለት ፈራጅ ነው፣ አይምርም። ጻድቅ ነው፣ አይደራደርም፣ አይተላለፍም። ስለዚህ በዚህ መስመር በእምነት መስመር በክርስቶስ ኢየሱስ መካከለኝነትና በሰሙት ንጹሕ ቃል በተቀበሉት እውነተኛ መንፈስ ካልሆነ በስተቀር ሰዎች ይኖሩት በመጨረሻ ቀን በዚህ በአስፈሪው እጅግ ጌታ ፊት ይወድቃሉ። እና ይሄንን ይናገርና በተቃራኒው ደግሞ ጽድቅን የሚያደርግ ወይ ደግሞ ጽድቅን የሚወድ ጻድቅን ካወቃችሁ ጽድቅን የሚያደርግ ሁሉ ከእርሱ ተወልዷል። ሌላ ምንም የሚያደናግር ነገር የለው። የእግዚአብሔር ልጆች እነማን ናቸው? የት ፕላኔት ነው የሚኖሩት? ምን ይመስላሉ? ምን ልዩ ምልክት አላቸው አይባልም። ምክንያቱም በጽድቃቸው ይታወቃሉ፣ በአካሄዳቸው በአኗኗራቸው ይታወቃሉ፣ በፍሬያቸው ይታወቃሉ። እውነተኞቹ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ የእግዚአብሔር መንግሥት አይወርስም ብሏል ጌታችን። ስለዚህ አካሄዳቸው፣ ኑሯቸው፣ ምልልሳቸው ነው የሚገልጣቸው። ጽድቅን የሚያደርግ ሰው ካያችሁ እሱ በጌታ ነው። ጽድቅን የማያደርግ ከሆነ ደግሞ እሱ የዲያብሎስ ልጅ ነው ብሎ የሚቀጥለውን ንጽጽር መሰረት ይጥልለታል። እግዚአብሔር ጻድቅ ነው ብቻም አይደለም፣ ልጆቹም ጽድቅን እንዲያደርጉ የሚፈልግ አምላክ ነው። መዝሙር 11 ቁጥር 7 ላይ እንደዚህ የሚል ቃል ታገኛላችሁ። መዝሙር 11 ቁጥር 7 ላይ እንደዚህ ይላል። 11:7 እግዚአብሔር ጻድቅ ነውና ጽድቅንም ይወዳል፣ ቅንነት ግን ፊቱን ታየዋለች ይላል። እግዚአብሔር ጻድቅ ነውና ምን ይወዳል? ጽድቅን ይወዳል። እግዚአብሔር ጻድቅ ነው፣ የሚወደውም ጽድቅን ነው በሱ ባህሪ። ምክንያቱም እርሱ ቅዱስ እንደሆነ እሱ ቅዱስ እንድንሆን፣ እርሱ ጻድቅ እንደሆነ በጽድቅ እንድንመላለስ፣ እሱ በብርሃን እንዳለ በብርሃን እንድንመላለስ የታዘዝ ነው። ሁሉም ነገር እግዚአብሔርን ከመምሰል ጋር በጣም የሚሄድ ነገር ነው። ስለዚህ ዮሐንስ በጣም ለሚወዳቸው እዚህ ቦታ ላይ ልጆቼ ሆይ የሚለው ትንንሽ ልጆች ሆይ ወይ ደግሞ ውድ ልጆች ሆይ ተብሎ የሚተረጎም ነው። እና ወገኖቼ የዮሐንስ ልብ በጣም ልብ እንድንል እፈልጋለሁ። በጣም ለሚሳሳላቸው እና ደግሞ ትንንሽ ልጆች አድርጎ ለሚቆጥሯቸው ለመንጋው ነው ይህን ቃል የሚናገረው። በስጋ የወለድናቸው ልጆቻችን በጣም ያሳሱናል። ጉዳት እንዲያገኛቸው አንፈልግም። ነጋ ጠባ ጸሎታችን ሁል ጊዜ በልባችን ውስጥ ያለው ጩኸታችን በጎ ነገር እንዲገጥማቸው ነው። ዮሐንስም እንደዛ ነው። በአብ ፊት እንዳያፍሩ ይፈልጋል። በመጨረሻ እምነታቸው እንዲገኝ ይፈልጋል። ጴጥሮስም የሚናገረው ልናገርና ልጨርስ። አንደኛ ጴጥሮስ ምዕራፍ 1 ላይ እንደዚህ የሚል ቃል አለና እሱን አንብቤ ጨርሳለሁ። አንደኛ ጴጥሮስ ምዕራፍ 1 ላይ ከቁጥር የተያዙ ቁጥሮች ናቸው። ከቁጥር 7 ጀምሮ ያለውን እስከ 9 ድረስ ያለውን አነብላችኋለሁ። እንደዚህ ይላል። አንደኛ ጴጥሮስ ምዕራፍ 1 ከ7 እስከ 9 እንደዚህ ይላል። በዚያም እጅግ ደስ ይላችኋል። በዚያም የሚለው አስቀድሞ የሚናገረው ርስት በሰማይ ቀርቶላችኋል። የተባረከ ርስት ክርስቶስ በመነሳቱ ምክንያት በሰማይ ርስት ቀርቶላችኋል። በዚህም እጅግ ደስ ይላችኋል። ነገር ግን በእሳት ምንም ቢፈተን ከሚጠፋ ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴ የሚገኝ ዘንድ ደስ ይላል። እምነታችሁ መጨረሻ ላይ ምን ያስገኛል? ክብር፣ ምስጋና፣ ውዳሴ። ተሰሎንቄ ላይ ጳውሎስ ክርስቶስ ሲመጣ በሚያምኑት ዘንድ ሊገረም ነው የሚለው። ምስክርታችን አምናችኋልና ቃላችንን እንደ እግዚአብሔር ቃል አድርጋችሁ የነ ጳውሎስን የሐዋርያትን ቃል ተቀበላችኋልና በምታምኑት በእናንተ ሊገረም ሲመጣ ሊያወድሳችሁ እውቅና ሊሰጣችሁ ሲመጣ እንደሚል እና ለምስጋና ለክብር ለውዳሴ ይገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል። እርሱንም ሳታዩት ትወዱታላችሁ። አሁንም ምንም ባታዩት በእርሱ አምናችሁ የእምነታችሁን ፍጻሜ እርሱም የነፍሳችሁን መዳን የተቀበላችሁ በማይነገርና ክብር በሞላበት ሐሴት ደስ ይላችኋል። ደስ የሚል ቃል ነው አይደለም? ስለዚህ ወገኖቼ እስከ መጨረሻ ጽንታችሁ የምትይዙት ነገራችሁ ምንድን ነው? እምነት ነው። እንዳላፍር የሚያደርገኝ በሰው ፊት አይደለም፣ በእግዚአብሔር ፊት፣ በፈራጁ በእግዚአብሔር ፊት ዓለምና ሞላውን በእጁ በያዘው ወደ ገሃነም ከገደለ በኋላ መጣል በሚችለው በእግዚአብሔር ፊት ድፍረቴ ምንድን ነው? እምነት ነው። ሌላ ምንም ነገር የለኝም። አንድ የምንጊዜም የምወደውን አንድ የመዝሙር ስንኝ ተናግሬ ቦርድ ነው በጣም ደስ የሚለኝ። በጣም እጽናናለሁ ያን የመዝሙር ስንኝ ስናገረው። እንደማያውቅ ተላላ ሰው ያስቆጠረኝ ይህ እምነቴን
አገኘው ሲያበረታኝ ሲለውጥ መላውን ሕይወቴን ክብሬም ቅርሴም ለእርሱ ይሁን ላስረክበው መላው ነፍሴን የሚል የደረጀ መዝሙር አለ። እንደማያውቅ ተላላ ሰው ያስቆጠረኝ ይህ እምነቴን ይላል። እምነታችን እንደምን አስቆጥሮናል? ብዙ ጊዜ እንደ ተላላ እንደ ሞኝ። ነገር ግን አንድ ቀን እንደምን ይቆጠርላችኋል? ለክብር ለውዳሴ ለምስጋና ይገኛል። የጌታ ስም ብሩክ